ሰላም የፕሮግራማችን ተከታታዮች ኃይሉ ቤት ነኝ። ዛሬ ደግሞ የመጣሁላችሁ ለአንድ ደንበኛዬ ሴት ናት። ወደ 30 ጊደሮች እንዲቀርቡላት ፈልጋ ዛሬ ስናቀርቡልናል። በሶስት ዙር ነው ጊደሮቹን የምናቀርባቸው። ስለዚህ እናንተም ወደኛ መከል መታችሁ ጊደሮች የምትፈልጉ ከሆነ በዚሁ አጋጣሚ ለመጋበዝ ነው። ነገር ግን ወደ ዋናው ጥያቄ ስንገባ እንስሶች ለምንድን ነው ከተኙበት በአለባ ጊዜ ወድቀው የሚቀሩት? የመጀመሪያው ጥያቄ ነው። ከምግብ ችግር ነው ወይስ ደግሞ የተለየ የጤና ችግር ገጥሟቸዋል ወይስ ደግሞ ቁስል ችግር አለባቸው? እነዚህ ነገሮችን በደንብ ማየት አለብን። በተለይ የወተት ላሞች ከፍተኛ የወተት የሚታለቡ የወተት ላሞች ወይ በእርግዝና ጊዜያቸው ወይም ደግሞ በአለባ ጊዜያቸው በጣም ረጅም ጊዜ እየታለቡ ስለሚቆዩ ከወደቁበት የማይነሱ አሉ። እንደዚህ ከወደቁበት በማይነሱበት ወቅት ቶሎ ብለን ማገናዘብ ያለብን የሜታቦሊዝም ችግር ገጥሟቸዋል ማለት ነው ወይስ ደግሞ በሰውነታቸው ውስጥ ያሉት የካልሲየም፣ የፎስፈረስ፣ የኮባልት፣ የዚንክ እጥረት ገጥሟቸዋል? መሀል ላይ ነው ችግሩ ያለው። የኛ አመጋገብ ላይ ነው ወይስ ደግሞ የሚመገቡት መኖ ላይ ነው ብለን ቶሎ ብለን ይሄንን መውሰድ መቻል አለን። በተለይ በእኛ አመጋገብ ላይ ከሆነና የመኖ አቅርቦታችን ላይ ብዛት ማነስ ወይም ደግሞ አንዳንድ ጊዜ የተለያየ ችግር ይገጥማቸዋል እያለ ትንሽ የምንሰጣቸው ከሆነ የምግብ እጥረቱ በራሱ የአጥንት መሳሳት ይገጥማቸዋል። የከፍተኛ የሆነ በሚያድሩበት ቦታ ላይ በየጊዜው የፀሐይ ብርሃን በብዛት አለማግኘት፣ በተለይ ደግሞ ከፍተኛ የጅማቶች መገታተርና የመቆም ችግርና ድካም ማለት ሊገጥማቸው ስለሚችል ሁልጊዜ ወደ ውጭ እያወጣን ከፍተኛ የፀሐይ ብርሃን እንዲወስዱ ማድረግ አለብን። የውጭ ወጥተው የፀሐይ ብርሃኑን የሚወስዱበት ሰዓት በአብዛኛው ጊዜ የሚመከረው ከጠዋቱ 2 ሰዓት ተኩል እስከ 4 ሰዓት ነው። ለምንድን ነው ውጭ ወጥተው ይህን የፀሐይ ብርሃን የሚወስዱት? አንደኛ በተፈጥሮ ከምግብ ላይ የማያገኟቸውን በርካታ ቫይታሚኖች ከተፈጥሮ ያገኛሉ። በተለይ እንደ ቫይታሚን ዲ፣ ቫይታሚን ኤ፣ የተለያዩ ቫይታሚኖችን ከፀሐይ ብርሃን ስለሚያገኙ ሁልጊዜ ጠዋት ፀሐይ ወይም ጤዛ ካለፈ ከ2 ሰዓት ተኩል እስከ 4 ሰዓት ተኩል በደንብ ማየት አለበት። እነዚህ ነገሮች ለምን ይገጥሙናል? ለምን ይጠቅሙናል ነው። እነዚህ ነገሮች ትልቁ ጥቅማቸው ምንድን ነው? በተለይ የወተት ላሞች በሚኖሩበት ቤት ውስጥ ከፍተኛ ጋዝ ክምችት አለ፣ አሞኒያ አለ። አሞኒያ በብዛት በሚኖሩበት ቦታ ላይ በከፍተኛ ሁኔታ ታምቆ ስለሚኖር የሚወልዷቸው ልጆች ለከፍተኛ የዓይነ ስውርነት ይጋለጣሉ። ስለዚህ ቤቱ አንደኛ የምንሰራው ስራ በደንብ ጥሩ የአየር ዝውውር ከኋላም ከፊትም ከጎንም ጥሩ የአየር ዝውውር ያለው ቤት መሆን መቻል አለበት። ለምንድን ነው? በሽንትና በእበት ላይ ያለው አሞኒያ መርዛማ ነገር ስለሆነ በብዛት ከፍተኛ ጥጃዎች ዓይነ ስውርነትን ስለሚያመጣና እንዲሁም ደግሞ በላሞች ላይም ከፍተኛ የመተንፈሻ ችግር ስለሚያመጣባቸው ቤቱ ምን መሆን አለበት? ክፍት መሆን አለበት። ክፍት መሆኑ ብቻ ሳይሆን ደግሞ ከጠዋቱ 2 ሰዓት እስከ 4 ሰዓት በጣም ብዙ ካልሆኑ በሽፍትም በፈረቃም እያደረግን ፀሐይ ሳቢስ ፀሐይ እንዲያገኙ ማድረግ መቻል አለበት። ፀሐይ እንዲያገኙ የምናደርገው ለምንድን ነው? ብዙ ጊዜ ሰውነታቸው በደንብ እንዲፍታታ፣ እንዲዘሉ፣ እንዲቦርቁና እንስሳዊ ባህሪያቸውንም በደንብ እንዲያንጸባርቁ ስለሚያደርጋቸው ሁልጊዜ ፀሐይን በደንብ ማሰጠት አለበት። በተለይ በምግብ ላይ የሚኖረን ትኩረት በጣም ወሳኝ ነው። ስለዚህ የወተት ላሞች ብዙ ጊዜ በአለባ ሰዓት ወድቀው ከቀሩ የተለያዩ ቫይታሚኖችን መስጠት እንዳለብን ልንገነዘብ እንደሚገባ ከወዲሁ ለመንገድ ነው። የፕሮግራም ተከታታዮች ዛሬ የገዛናቸው ጊደሮች ምን ይመስላሉ? በስንት ብር ተገዙ? ጤንነታቸው ምን ይመስላል? የተሰጣቸው ዘር እንዴት ያሉ ነው? በሚወልዱበት ጊዜ የጥጆቻቸው ጤንነት ምን ይመስላል የሚለውን ይዤላችሁ ቀርብ ያለው ኃይሉ ቤት ነኝ። ሁላችሁንም አመሰግናለሁ። ፕሮግራሙ ይጠቅማል ካላችሁ ላይክ፣ ኮመንት፣ ሼር አድርጉ። እንቀጥላለን። እዚሁ የመጣሁት እንደዚህ በጅምላ የሚሸጡ ጊደሮችን ይዤ ነው። በጅምላ የሚሸጡ ጊደሮች ያልኩት ምንድነው? ለወጣቱ በሚያረባበት ወቅት ከፍተኛ የሆነ የእርባታ ብዛት ጊደሮች ስላሉት እነዚህን ጊደሮች ለሽያጭ አቅርቧል። እዚህ ቦታ ላይ እኔም አለሁኝ። እነዚህ ጊደሮች እጅግ በጣም በጥሩ ጤንነት ላይ ስለሚገኙ ሁላችሁም ወደዚህ ማዕከል መታችሁ እነዚህን ጊደሮች በምን ሁኔታ ላይ ነው ያሉት፣ የጥርሳቸው፣ የዓይናቸው፣ የአተነፋፈስ ስርዓታቸው ከተለያዩ መዥገር ወለድ በሽታ ነፃ ናቸው ወይ፣ እንዲሁም ደግሞ የተሰጣቸው ዘር ምን አይነት ዘር ነው? በተለይ በሀገራችን ኢትዮጵያ በአሁኑ ሰዓት ከፍተኛ የወተት ምርት ያላቸው ጊደሮች እንዲገኙ የዚህ ኤክሰለንት ዘር፣ አሜዚንግ ዘር በተለይ ደግሞ ወደዚህ ወደ ብራዚል እንደነ ኩባ አውሮፓ አገሮች በወተት ምርታቸው የተሻሉ የወተት ላሞችን
ዘሩን እየሸጡ ነጋዴዎችም ይህንን ዘር እያመጡ በሀገራችን ኢትዮጵያ እየሰሩ ነው። ስለዚህ እኛም የምንሰጣቸው ዘር የነዚህ ዘር ውጤትን ነው። ለምሳሌ በተለይ ብራዚል በሂሪላንዶ የምትባለው በቀን 127 ሊትር የምትታለብ የወተት ዝርያ ያለች የእነሱን አይነት ዘሮች በሀገራችን ኢትዮጵያ አሉ። አሁን በቅርብም በርካታ ሰዎች ከነዚህ ማዕከላት ውስጥ ገዝተው በጊደርነት እስከ 27 እስከ 30 ያገኘዋሉ። እነዚህ ግን በአብዛኞቹ በጊደርነት ከ19 እስከ 20 እስከ 22 ነው የሚሰጡ። እነዚህን ዘሮችንም እናንተ የምትፈልጓቸው ከሆነ ወደዚህ ማዕከል በመምጣት እነዚህን ጊደሮችን መግዛት መገበያየት ትችላላችሁ። በተለይ እነዚህ ጊደሮች የተሰጣቸው ዘር የዚህ ኤክሰለንት ዘር፣ አሜዚንግ ዘርና ሌሎችም በጣም የተሻሉ የወተት እርባታን እንዲሁም ደግሞ ጊደሮቹ ሲወልዱ 95% ሴት የመሆን እድላቸው ከአሁን በፊትም በተለይ ወደ ክፍለ ሀገር ስንልክ የአፋሩ፣ የአዋሳ፣ የሱሉልታ ላይ ወደ ጅማም ሌላም ቦታ የላክናቸው ዘሮች ሴቶች ስለተወለዱላችሁ በዚሁ አጋጣሚም እናንተም ከነዚህ አይነት ዘሮች ጋር በመግዛት የጥጃዎቻችሁ ውጤታማነት ማየትና በመጀመሪያ ወሊድ እነዛ ጥጃዎች ደግሞ ዘር ከያዙ በኋላ የተሻለ ዘር ስለሚሰጡ ወደኛ ማከል መጣችሁ እነዚህን ጥጃዎች እንድትገዙ ሁላችሁንም ለማሳወቅ ነው። እኔም በዚህ ፕሮግራም ላይ በአብዛኛው ጊዜ በተለያየ ቦታ ላይ ያቀረብኩ ስለምገኝ የተለየ የጤና ችግር ካለ እናማክራችኋለን፣ እናዋያችኋለን። በተለይ በጡት በሽታ ላይ ችግር እንዲሁም ደግሞ ሚልክ ፌበር የካልሲየም ዲፊሸንሲ በተለይ ደግሞ በሜታቦሊዝም ችግር የሚጠቁ በርካታ የአገራችን እርባታ ላሞች አሉ። እነዛ እርባታ ላሞች በእንደዚህ አይነት ችግር እንዳይጠቁ እነዚህ ጊደሮች በእንደዚህ አይነት የበሽታ አይነት እንዳይጠቁ በምን አይነት ሁኔታ ክትትል ውስጥ እንሰጣቸዋለን? ምን አይነት የአመጋገብ ስርዓት እንከተላለን? ምን አይነት የሕክምና ስርዓት፣ ምን አይነት ክትባት እናካሄዳለን? በተለይ በአሁኑ ሰዓት የቱበርኩሎሲስ በሽታና ይሄ ብሩሴሎሲስ በብዛት በከፍተኛ ሁኔታ በሀገራችን ኢትዮጵያ ተሰራጭቶ ነው ያለው። ብዙ ጊደሮች ከ6 ወር ሳያልፉ አቦርት ያደርጋሉ፣ ደግሞ ውርጃ ይፈጸማል፣ አቦርሽን ይከሰታል። ለምንድን ነው እንደዚህ አይነት ነገር የሚከሰተው? እንደዚህ አይነት ነገር እንዳይከሰት እንዴት ያለ የሕክምና ክትትል ማድረግ አለብን ላሞቻችን ላይ? እንደዚህ አይነት ነገር እንዳይከሰት ደግሞ ምን አይነት የአመጋገብ ስርዓት መስጠት አለብን? ምን አይነት የክትባት ስርዓት መስጠት አለብን የሚለውና ተዛማች ነገሮችንም እናንተ በዚሁ አጋጣሚ በተለያዩ ስልጠናዎች ላይ እንሰጣለን። እንዲሁም ደግሞ እነዚህ ላሞች የቱበርኩሎሲስን ክትባት ወስደዋል። በሀገራችን ኢትዮጵያ በኤንቪአይ ክትባቱ ይመረታል። ስለዚህ እነዚህ ጊደሮች ገና ለዘር ሲደርሱ የዛን ዘር ስለምንሰጣቸው ቲቪ በሽታ ነፃ ናቸው ማለት ነው። እንዲሁም ደግሞ እንደሌለባቸው የምናውቀው በእርግዝናቸው ነው። አንድ የወተት ላም ስንገዛት ከ6 ወር በላይ እርግዝናዋ ከሆነ በቲቪ በሽታና በብሩሴሎሲስ በሽታ በተለይ እነዚህ ሁለቱ በሽታዎችና ሌሎች ሌፕቶስፒሮሲስ የምንላቸው የጤና ችግሮች በወተት ላሞች ላይ አቦርሽን ስለሚያመጣ ከዛ በሽታ ነፃ መሆናቸውን ከ6 ወር በላይ የሆኑ ጊደሮችን ስትገዙ በዛ ይረጋገጣል ማለት ነው። ስለዚህ የኛ ጊደሮች ከእንደዚህ አይነት ነገር ነፃ ስለሆኑ በጅምላ መግዛት ትችላላችሁ። እዚህ ውስጥ በርካታ ጥጃዎች አሉ። አሁንም ገና እያወጣ ነው የድርጅቱ ባለቤት። ስለዚህ እነዚህን ጊደሮች እንዴት አድርገን እንገዛለን? ከገዛናቸው በኋላ እንዴት ያለ አመጋገብ ስርዓት እንሰጣለን? እርግዝናቸው ምን ይመስላል? የአጥንታቸው እግራቸው አቀማመጥ ምን ይመስላል? የሚሰጣቸው አመጋገብ ምን ይመስላል? ምክንያቱም ዛሬ በደንብ ከመገብናቸው ነገ ከነገ ወዲያ የተሻለ የወተት ምርት እንዲሰጡ ስለሚያግዘን በዛ ላይ በደንብ ትኩረት እናደርጋለን። በተለይ አሁን ላሞች ሊወልዱ አካባቢ እንደምታውቁት እዚህ ምርታቸው አካባቢ ከፍተኛ የኤዴማ ነገር አለ። ይሄ ምን ነው የሚነግረን? የወተት ላሞች ከፍተኛ የወተት ምርት እንዳላቸውና ይቺ አሁን ላም ለመውለድ በጣም ተቃርባለች። ቢቀራት 3 ቀን እንዲህ ነው ቢቀራት ወይም 48 ሰዓትም ሊሆን ይችላል። እንደዚህ አይነት ጊደሮችንም ለእናንተ እናቀርባለን። ይህንን ግን አቀረብን ማለት የወተት ምርታቸው በጣም ከፍተኛ ስለሆኑ ልንጠነቀቅ ልንከባከባቸው ይገባል። ከወለዱ በኋላ በተለይ ለሚቀጥሉት 48 ሰዓት ቢያንስ በቀን 5 ጊዜ 6 ጊዜ መመገብ አለብን። እንደዚህ አይነት ደግሞ ሜንጅ ነገሮች በተለይ እከክ ነገሮች ሲኖሩ እንዴት አድርገን እናስወግድላቸዋለን? ማከኪያ ነገሮች እነዚህ ዛፎች በሙሉ በየእርባታ ቦታችን ላይ እንደዚህ አይነት ማከኪያ ነገሮች ሊኖሯቸው ይገባል። እንደዚህ ለመውለድ የደረሱ ጊደሮችን በየአቅራቢያው እናቀርባለን። አሁን እቺ ላም አይታችኋታል። በጣም ቅርብ ናት ለመውለድ ቢቀራት 48 ሰዓት ነው። እንደዚህ አይነት ላሞችንም ይዘንላችሁ ቀርበናል። የጀርሲ ዝርያዎች አሉ። ጀርሲዎች እንደምታውቁት በጣም ጥሩ የወተት ምርት አላቸው። በዚህ መልኩ ነው የምናቀርበው ማለት ነው። በጣም ጥሩ ዝርያዎች ጊደሮች ናቸው። ይዋቸው እነዚህን ጊደሮች በብዛት በምናቀርብበት ወቅት የጤናቸው ሁኔታ አይናቸው በትክክል በደንብ ያያል ወይ? በደንብ ማየት መቻል አለበት። ቆዳቸው ላይ የተለየ ጤና ችግር አለ ወይ? እዚህ በተለይ ጀርባቸው አካባቢ ላይ ዲሞዲኮሲስ ደርማቶፊሎሲስ የምንለው ሊዥኖች አሉ ወይ? ግታቸው ላይ ቁስል አለ ወይ? እዚህ ጋር ደግሞ እንደምታዩት ይቻውን ጊደር በጣም ጥሩ ጊደር ናት። በጣም የሆልስቲን ዝርያ ናት።
በጣም ጥሩዎች ናቸው። በትክክል አይናቸው ያለው ያከነፋፈል ስርዓታቸው ጥሩ ናቸው ወይ በደንብ ማየት መቻል አለብን። ይሄን የምናደርገው ለምንድን ነው? እኛ ጋር በደንብ ጊደሮቹ ስለለመዱ ለእናንተም ጋር መጥተው ደግሞ ጥሩ ዘር ስለሚሆኑ ለዚህ ነው። እና ብዙ ጊዜ የምናቀርባቸው ጊደሮች በጥራት ደረጃቸው በጣም ጥሩ ስለሆኑ ወደኛ ማዕከል መታችሁ እነዚህ ጊደሮች እንድትገዙ ለማሳወቅ ነው። በተለይ ይሄ ታግ እንደምታዩዋቸው የተለያዩ ክትባቶችን የወሰዱ ለመሆኑ በደንብ ይነግረናል። እንዲሁም ደግሞ የአጥንት አቀማመጣቸው ላይ በጣም ትኩረት እናደርጋለን። አጥንት ማለት ይሄ እግራቸው ላይ ያለው ነው። እዚህ ጋር አሳያቸው። እዚህ ቅርጽ መሆን አለበት ሁልጊዜ። ሽንጣቸው ሰፊ፣ በተለይ ሰርቪክሳቸው ክፍት መሆን አለበት። የመተንፈሻ ችግር የሌለባቸው መሆን አለባቸው። ይሄንን በሙሉ በደንብ አሟልተን ስለምናቀርብ ፕሮግራሜን ለምትከታተሉን በሙሉ በዚሁ አጋጣሚ የተለያዩ ጊደሮችን ለምናቀርብ ስለሆነ ወደ ማዕከላችን በመምጣት እነዚህን ጊደሮች በግዢው እንድትሳተፉ ለማለት ነው። በአገራችን ኢትዮጵያ በአሁኑ ሰዓት በርካታ እርባታዎች አሉ። እነዚህ እርባታዎች በሙሉ የሚፈለጉት ጤናማ ጊደሮች፣ ጥሩ የወተት ምርት የሚሰጡ የምንም አይነት የወሊድ ችግር የሌለባቸው የመራባት ፍላጎት ችግር የሌለባቸው እና የተሰጣቸው ዘር ደግሞ ኤክሰለንት ዘር የተሰጣውን መሆኑን የሚገልጽ ስለሆነ ሁላችሁም ወደኛ ማዕከል መጥታችሁ ግዢውን እንድታዩ የገበያ ስርጭታችን አቅርቦታችን ጤናማ ጊደሮችን እንደምናቀርብ በዚሁ አጋጣሚ እንድታዩልን ለመግለጽ ነው። የወተት እርባታ ስንሰራ በጣም መጠንቀቅ ያለብን ጤንነታቸው ላይ ነው። በተለይ ጤንነትና እድሜ ላይ ጥርሳቸውን ጨርሰዋል ወይ፣ ገና ለጋ ናቸው ወይ፣ ብንገዛቸው ካሁን በኋላ ከኛ ጋር ምን ያህል ጊዜ ይኖራሉ የሚለው በጣም አስተውለን የምናየውና መሰረታዊ ነገር ነው። አንዳንድ ጊዜ እድሜያቸው የገፋ ላሞች ገዝተን ውጤታማ አንሆንም። ስለዚህ ብዙ ጊዜ የምንገዛቸው ጊደሮች በጣም ጤናማ መሆናቸውን የምናየው በምናደርግላቸው ክትትል፣ በሚሰጣቸው የአመጋገብ ስርዓት ነው። ስለዚህ ሁልጊዜ ስንገዛ እድሜያቸውን ማየት አለብን፣ ክትትል ማድረግ አለብን። ጤናማ የአመጋገብ ስርዓትን ሁልጊዜ መስጠት አለብን። በተለይ ምንም አይነት በዝርያቸው፣ በጄኔሬሽናቸው፣ በብሪዲንጋቸው ላይ ምንም አይነት ወሊድ ችግር የሌለባቸው፣ ዘር የመያዝ ችግር የሌለባቸው። ዘር የመያዝ ችግር በተለያየ መልኩ እንኳን ቢፈጠር እንዴት አድርገን እንቀርፋለን? እንዴት አድርገን በቀላሉ ወደዛ ደረጃ እንዲመጡ ማድረግ እንችላለን? ቶሎ ዘር እንዲይዙ ምን አይነት የአመጋገብ ስርዓት እንሰጣቸዋለን? እንዴት ያሉ ዘሮችን ነው ደግሞ ማስጠት ያለብን? ዘር ከመስጠታችን በፊት ደግሞ የሚደረጉ ክትትሎች አሉ። በተለይ ዘር ማምከል ላይ የሚመጡ ፓራሳይቶች አሉ። እነዛ ፓራሳይቶች በብዛት ዘር እንዳይዙ ስለሚያደርጓቸው ያንን ችግር እንዴት አድርገን እንቀርፍላቸዋለን? ለነዚህ ጊደሮች አንዲት ጊደር ዘር ከመያዟ ወይም ደግሞ ለኮርማ ፍላጎት ከመቃረቧ የተወሰነ ቀናት ሲቀራት ብዙ የሚሰሩ ዲያግኖሲስ ችግሮች አሉ። ምክንያቱም በርካታ ፓራሳይቶች ወደ ዩትረስ፣ ወደ ማህፀን አካባቢ፣ ወደ ሰርቪክስ አካባቢ ላይ ቁጭ በማለት ዘር እንዳይዙ ያደርጓቸዋል። ሌላው ደግሞ ምንድነው? ፕሮስቶግላንድ እንጠቀማለን። ፕሮስቶግላንድን እንዴት አድርገን ነው የምንጠቀመው? መቼ ነው የምንጠቀመው? በእኛ ማዕከል ላይ ብትመጡ በስልጠናው ስለሚካተት ይህንንም አንድ መያዝ ትችላላችሁ። በአብዛኛዎቹ የወተት ላሞች የፕሮስቶግላንዲን የምንጠቀመው በተደጋጋሚ ዘር ሳይዙ ሲቀሩና ዘር የመያዝ ችግር ሲገጥማቸው ያንን ችግር ለመፍታት ይህንን መንገድ እንጠቀማለን ማለት ነው። ስለዚህ ብዙውን ጊዜ የዘር የመያዝ ችግር ለምን ተከሰተ፣ እንዴት አድርገን ነው መፍታት የምንችለው፣ ምን አይነት ዝርያ ነው መስጠት ያለበት። በተለይ ደግሞ በኮርማ የሚጠቁ ከሆነ ኮርማው ከኛ እርባታ ውጪ መሄድ የለበትም። ምክንያቱም በርካታ እርባታዎች ላይ በሄደ ቁጥር ለተለያዩ የአባለ ዘር በሽታዎች ሊጋለጥ ስለሚችልና ወደኛ ላሞች ደግሞ በቀጥታ ስለሚያስተላልፍ እያንዳንዱ እርባታ የየራሱ ኮርማ ሊኖረው ይገባል። ይሄ ደግሞ ምንን ያመጣል? ብዙ ጊዜ ላሞች በተለያየ መልኩ የመካንነት ችግር እንደገጠማቸው ወይም ደግሞ ዘር የመያዝ ችግር እንደገጠማቸው በሚያሳዩት ሽንትና ሌሎችም ነገሮች በቀላሉ ማወቅ ስለሚቻል እንደዚህ አይነት ነገር እንዳይከሰት ዝርያ ላይ እንዴት እንሰራለን የሚለው መሰረታዊ ነገር ነው። ስለዚህ በዝርያ ላይ የምናደርገው ትኩረት እጅግ በጣም ከሚፈለጉ ወሳኝ ነገሮች አንዱ ስለሆነ ሁልጊዜ ትኩረት ሰጠን መከታተል መቻል አለብን። በተለይ ደግሞ ላሞችን ስንገዛ አፋቸው አካባቢ ላይ ምንም አይነት ፈሳሽ እንደሌለ፣ ምላሳቸው ላይ ምንም አይነት ቁስለት እንደሌለ፣ ምንም አይነት ነገር
የጤና ችግር እንደሌለባቸው በደንብ አስተውለን አፋቸውን በመክፈት ጥርሳቸውን ማየት አለብን። ብዙ ጊዜ ላሞችን ስንገዛ አክቲኖባክሲሎሲስ ሊኖር ይችላል፣ ራሳቸው ላይ ሊዥኖች ሊኖሩ ይችላሉ፣ ቁስለቶች ሊኖሩ ይችላሉ፣ የአፍ መሽተት ሊኖር ይችላል። እነዚህም በቀላሉ ቶሎ ብለን ሶልቭ ማድረግ መቻል ከአሉን ሐኪሞች ጋር በመመካከር ውጤታማ እንድንሆን ክትትል ማድረግ መቻል አለብን ማለት ነው። የፕሮግራም ተከታታዮች ተከታተሉት። የእንስሳት ሕክምና ባለሙያ እንኩት ኃይሉ ቤት ነኝ። ለሁላችሁም በዚሁ አጋጣሚ ምክር ለመስጠት ነው። አመሰግናለሁ።